እንዴት ነው የነበረው? እኔ ወደ ስራ የገባው የነበረ ያው ሌም በጠዋት ነው ተነስቼ ወደ ስራ የሚሄደው ሰሚት አካባቢ ነው። ሰሚት ቤተክርስቲያን አካባቢ ጊዮርጊስ አለ እዛ አካባቢ ነው። ሶ በቀኑ እኔ ወደ ስራ እየሄድኩኝ ነው። ሁሌም በጥንቃቄ ነው እንትን ብለው የሚሄደው አጋጣሚ ሆኖ ማለት ነውና መጀመሪያ ላይ መኪናዋን ከማየቴ በፊት አስታውሳለሁ ሰዎች ምናምን ዙሪያ ይጋ ነበሩ። ራሴን እየጠበቅኩ ተጠንቀቅኩ ነው ማለት ሲሄድ የነበረውና መኪናዋን ካየሁ በኋላ ውስጥ ግን የሆነ ድባቴ ውስጥ የመግባት ስሜት ነበረው። ዞሮ መጡ ታርጋውን ማየት አልቻልኩኝም። ክሮስ አድርገውኝ ከሄዱ በኋላ ራሱ ምን እንደተፈጠረ አላስታውስም ተመናገር ሶ በኋላ ላይ ከነቃው ምናምን በኋላ ሃንግ አድርገውኛል። ብዙ ናቸው ፊት ለፊት መጥቶ በቦክስ አንኛው ሲመታኝ ራሴን ሳትኩ ማለት ነው። ወድቄ ያለው ምናምን ሰዎች በአካባቢውም አልነበሩም እና የተወሰነች አንድ ልጅ እንደ ኢሉዥን እንደ ቅዠት ነው የሚባለው እንደዛ ነውና ቀናስን ምን ሆነ ነው ምናምን ትለኛለች። ሃንግ እንደተሰራው ያወቁት ከዛም በኋላ ነው። ይሄ ወንጀል የተሰራብኝ ሰንሻይን የአረጋውያን መጦሪያ አካባቢ ነው። ሁለተኛ በር ማለት ነው ሰሚት እና ጠዋት ጥቅምት 26 12 ተኩል ላይ ነው ይሄ ነገር የተፈጸመብኝ ማለት ነው። እና ከቤት ሲወጣ ከቤቴ 200 ሜትር ይሆናል ከቤቴ ወጥቼ ማለት ነው። እና ሲከታተሉኝ ነበር። በአንደኛው የጎረቤት ሰው መስሎ ተከታተሉኝ እስከ መኪናው ድረስ በቪክስ መኪና ነው የመጡት። አንደኛው ከመኪና ጀርባ ቆሞ ነበረ፣ ሁለተኛው ደግሞ ገቢና ውስጥ ነበረ። እኔ እነሱን አይቼ ነው አለፍኩት። እኔ አልፌ እንደው አንድ 50 ሜትር እንደተራመድኩኝ እና ከኋላዬ አንደቁኝ። በዛ ሰዓት የኔ ቃላት ተናገርኩኝ። በኋላ በቃ ራሴን አላወቅኩኝም ማለት ነው። ሜዳ ላይ አቧራ ውስጥ አገኘሁት ራሴን ከጊዜ በኋላ። መስከረም 27 ጠዋት 12 ሰዓት ከሩብ አካባቢ ነው ወንጀሉ የተፈጸመብኝ። ቦሌ ቡልቡላ 40/60 አካባቢ ነው ወደ ስራ እየሄድኩ የሆነ ቪትስ መኪና መታ ነበረች። እዛ ከኋላዬ መኪና እንደመጣው መኪና እንደቆመ ነው ከመኪና የወረደ ሳይሆን መኪና በእግር የመጣ ሰው መጥቶ ከኋላዬን አነቀኝ። ጠዋት ጾም ጸሎት እንሄዳለን ብለን በ2 ሰዓት ከቤታችን ወጥተን 100 ሜትር እንኳን ማትሞላ መንገድ እየሄድን እያለን ባለቤቴ ጋር እየሄድን እያለን ከኋላ መኪና ቪትስ መኪና መጥቶ ተከትሎን ቀስ ብሎ እየመጣ እኛ መኪናው ያልፋል ብለን ነው እየሄድን የነበረው። መኪናው ቀስ ብሎ እየሄደ እኛ ለመኪናው ነው መንገድ ስንለቅ የነበረው። ከዛ ከኋላችን መኪናው ሰዎቹን አውርዶ ለራሱ ቀስ እንዳለ መንገዱን ዘግቶብን ወደዚህም ወደዛ እንዳንል በጣም ወደኛ ተጠግቶ መኪናው ትንሽ ለማዞር ሲል ማዞር እንደ ማለፊያ አካባቢ ደርሶ አለፈን። ከዛ አለፈ ዞረ። ሲዞር እኛን መንገድ ዘጋብን። መንገድ ከዘጋም በኋላ ከመኪና ውስጥ ድምጽ ሰጣ። የሆነ ሰው ሹፌሩ የሆነ ሰው አላውቅም የሆነ በል የሚል ነገር ድምጽ ወጣ። ከዛ አንግ ተደረግን ማለት ነው። እኔም ባለቤቴም አንድ ላይ አየው ዞሪያ አየውና ሰዎችን የሚያልፉ መስለኝ ነው። እኔ ከዛ መኪና ወደው ፊት ለፊታችን አዞሩ። እኔ ትኩረቴ መኪና ላይ ነው ያደረኩት። ስለዛ መኪና ዞሩ። ባለቤቴ ፈርታ ወደ እኔ ጠጋለች። ሁለቱ ግግብዳ ሰዎች ዞር ብዬ ሲያይ ሁለቱ ሰዎች አንገቴ ላይ ቆመዋል። አንዱ በሷ በኩል አንዱ በኔ በኩል ፊታቸውን በደንብ አይቻሉ በወቅቱ። ከዛ መኪና ወዲያው ፊት ለፊታችን አዞሩ። መኪና ላይ ትኩረት መኪና እንዳይገጨኝ ብዬ መኪና ላይ ትኩረት አረኩት። ከዛ እነሱ አንገታችን ላይ ቆሙ። ከዛ ፊት ለፊት አንዱ ወረደ። አንዱ መኪና ውስጥ ነው በለው የሚል ድምጽ አሰማ። ከዛ ሁለቱም ዘለሉና እኛ ላይ ወደው በቃ አንጋረጉን። ሁለቱም በአንድ እንትን ሲታገል ፊት ለፊት እያዞሩኝ ነበር ባለቤቴን አንጠልጥሎ። እኔ ፊት ለፊት አዞሮ አስወደቁት። እሷ እኔን ወዳን ፊት ለፊት ይዞኝ ጣሉኝ እዛው። ከዛ ከፊት ለፊት መጥቶ ኪሴ ሲገባ አንዱ እያየው ነበር። ይሄ በቃ አንጠላጥሎኛል። በቃ ሰውዬ በጣም ከባድ ነው፣ ግብዳ ነው። ምን እንደያዘው አላውቅም። ከዛ አንጠላጥሎኛል። ማውራታችንም ለተወሰነ ሰዓት ደግሞ ራስን እንትን ብያለሁ። ቦርሳ ውስጥ የነበሩት ንብረቶች ሙሉ ተወስዶብኛል። እኔ ማለት ነው ሞባይል ነበረ፣ ጃንጥላ ነበረ፣ የቢሮ መታወቂያዎች፣ ኤቲኤሞች። እኔን ሃንግ ካረገ በኋላ እንደዚህ እጁን ከተተ አፌ እጄና አፍ ውስጥ ከተተ። በላላኝ በጣም እዚህ ጋር ወደ 3 ቦታ አደማማኝ። እዛን ቀን
እና ከዛ በኋላ ቀለበቱ አልወጣ ስለው ትተና አለ እየሰማው ማለት ነው። እና ብቻ ከባድ ነበረ። እኔ ከንብረቱ ትልቁ ነፍስ መትረፉ ትልቁ ነገር ነው። እነሱ እይታቸው ነፍስም እንድተርፍ ስላልሆነ መትረፋችንም ትልቁ ነገር ነው ብዬ ገምታለሁ። ኪሴ ውስጥ የነበረው በወቅቱ ሞባይልና ብር ነበር። ሞባይልና ብር በሞባይል በቀኝ በኩል ነው፣ ብር ደግሞ በግራ በኩል ነው ያደረኩት። ከዛ እጁ ሲገባ እያየው ነበር። ያኛው አንጠላጥሎኛል። እንዴት እሱን ልታገል ፊት ለፊት ሆኜ ከዛ በቃ ይዞ ሄዶ ከዛ ሰዎቹን ተከታትዬ መያዝ አልቻልኩም። ታርጋም በወቅቱ ይዣለሁ። ሰዎቹም ይዘዋል፣ አብሮ ይሮጡም አሉ የተወሰነ ሰዎች። ህዝቡ ግን ቆሞ እያየው ነበር። ከዛ ወደ ፖሊስ ሄደን ፖሊሶቹን ቦታ ሄዶ አይቶ ያለ ነገር የእሷን ደም አጥቦ ምን ብሎ ቀለባት ስለሚይዝ መውጣት አልቻለም። ከዛ ይዞ ሄደን ቃል